ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬ በዓለም አቀፍ ደረጃ መነጋገሪያ በሆነውና በርካታ ኢትዮጵያውያንን ኩራትና ስሜት ውስጥ በከተተው የዛሃራ ማርሌይ ጆሊ ፒት የምረቃ ስነ ስርዓት ዙሪያ መረጃ ይዘን ቀርበናል። ዛሃራ በታዋቂው ስፔልማን ኮሌጅ ትምህርቷን አጠናቃ ስትመረቅ ያደረገችው ንግግርና እናቷ አንጀሊና ጆሊን በእንባ ያራጨችበት ቅጽበት ዝም ብሎ የሚታለፍ አይደለም። ንግግሯን ስትጀምር ዛሃራ በተለመደው ትህትናዋና በራስ መተማመን የታጀበ ድምጽ ነበር። ነገር ግን ስለ ቤተሰቧ፣ ስለ እናቷ አንጀሊናና ስላለፈችባቸው ፈታኝ የትምህርት ዓመታት መናገር ስትጀምር ድምጿ መድረክ ላይ መሰባበር ጀመረ። ታዳሚው በዚህ ወቅት ትንፋሹን ዋጥ አድርጎ ያዳምጣት ነበር። በተለይ እናቴ ላሳየችኝ ድጋፍና ፍቅር ቃላት የለኝም ስትል ካሜራው በቀጥታ ወደ አንጀሊና ጆሊ አረፈ። አንጀሊና ጆሊ በኩራትና በስሜት ተውጣ እንባዋ በጉንጮቿ ላይ ሲፈስ ማየት የቻለውን ሁሉ ልብ ነክቷል። ይህ ትዕይንት የአሳዳጊና የልጅ ግንኙነትን ጥልቀት በሚገባ ያሳየ ነበር። ዛሃራ በንግግሯ ውስጥ ስለ ማንነቷና ስለ ስፔልማን ኮሌጅ ሴቶች ያነሳችው ነጥብ ትልቅ ትርጉም አለው። ስፔልማን ኮሌጅ በጥቁር አሜሪካውያን ታሪክ ውስጥ ትልቅ ቦታ ያለው ኮሌጅ እንደመሆኑ ዛሃራ እዛ መመረጧ የራሷን ጥቁርነትና አፍሪካዊነት ወይም ኢትዮጵያዊነት ምን ያህል እንደምትኮራበት ያሳየችበት ነው። ንግግሯ እኔ ማን ነኝ ለሚለው ጥያቄ መልስ የሰጠችበትና ለዓለም አቀፍ ተጽዕኖ ዝግጁ መሆኗን ያበሰረችበት ነው። እናቷን አንቺ የኔ ምሰሶ ነሽ ስትላት የአንጀሊና ጆሊን የአሳዳጊ እናትነት ሚና ምን ያህል ስኬታማ እንደነበረ ለተቺዎች ሁሉ መልስ የሰጠ ይመስላል። አንጀሊና ጆሊ ለዛሃራ የነበራት ፍቅርና በኢትዮጵያዊ ባህል ውስጥ እንድታድግ ያደረገችው ጥረት ሁሉ የሚደነቅ ነው። በምረቃው ቀን ያየነው እንባ ደግሞ የድካሟን ውጤት ያየች እናት የደስታ እንባ ነው። ዛሃራ በመድረክ ላይ እናቷን ስታመሰግን አንጀሊና ጎንበስ ብላ አይኖቿን ስታብስ የታየችበት ምስል በማህበራዊ ሚዲያ ላይ በሰከንዶች ውስጥ ነበር ቫይራል የወጣው። ይህ ድርጊት በታዋቂነት ጥላ ስር ያለች አንዲት ተራ እናት ልጇን ስታስመርቅ የሚሰማትን እውነተኛ ሰብአዊ ስሜት ያንጸባርቃል። ዛሃራ ዛሬ የምትመረቀው ለራሷ ብቻ ሳይሆን ለብዙ ኢትዮጵያውያን ሴቶች ምሳሌ ለመሆን ጭምር ነው። በንግግሯ መጨረሻ ላይ ታዳሚው በሙሉ በአንድ ላይ ቆሞ ያጨበጨበላት ሲሆን በብዙዎች ዘንድ የዓመቱ ምርጥ የምረቃ ንግግር ተብሎም ተሰይሟል። እኛም ለዛሃራና ለእናቷ አንጀሊና ጆሊ ያለንን አድናቆት እየገለጽን ለዛሃራ ብሩህ የወደፊት ጊዜን እንመኛለን። ይህን ቪዲዮ ስትመለከቱ ምን ተሰማችሁ? የእናንተንስ የምረቃ ቀን ትዝታ ቀሰቀሰው? ሐሳባችሁን በኮሜንት ያጋሩን። ስላዳመጣችሁኝ አመሰግናለሁ።